አሚን መልቲሚዲያ ፕሮዳክሽን ለበረሃ ጅኒ ራሴን ዳርኩ። እውነተኛ ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የ16 ዓመት ልጅ ያለው ኮንድሜ ኮንስትራክሽን መንገድ ይሰራ ነበር። ወደ አፋር ሄድን። አፋር እንደደረስን ሎኪያ ከምትባል ከተማ ቤት ተከራይተን ኑሮ ተጀመረ። 5 ወር ሳይሆነን አከራያችን ቤቱን ለቀቀዋል። ሌላ ቤት መፈለግ በጀመርን በሁለተኛው ቀን አንድ ቆንጆ ግቢ ውስጥ አገኘን። 6 ሰርቪሮች ሲኖሩት የጥገኛዋ ቤት እኛን እየጠበቀች ነበር። ገባን። አንድ ቀን ከጓደኛዬ ጋር ልንዝናና ወጥተን እየተዝናናን መሸብን። ሙቀት ስለሆነ ቢራ እንደጉድ ይገባልሃል። ለሊቱ ሲጋመስ ጊዜ ጓደኛዬን ተሰናብቼ ወደ ቤት መጣሁ። ግቢ ስገባ 6 ሰዎች ቁመታቸው 3 ሜትር ይሆናል። እሳት አንድደው ይጮታሉ። እኔ ሞቅ እንደማለት ብሎኝ ስለነበር ያንዱ ተከራይ ዘመድ ይሆናል ብዬ አልፌያቸው ገባሁ። አፋር በጣም ሙቀት በመሆኑ ሁሉም የሚተኛው በረንዳ ላይ ነው። እኔም ፍራሽን አውጥቼ ከነሱ ፊት ለፊት አንጥፌ ተኛው። ጠዋት ስነሳ እነዛ የሚያማምሩ ወንዶች የሉም። እሳት ሲነድበት የነበረ ቦታ ሄድኩ። ምንም አመድ የለም። ደነገጥኩ። ራሴን መጠራጠር መረጥኩ። ለማንም አላወራሁም። ማታ ግን የተፈጠረውን ነገር እያንዳንዷን አስታውሳለሁ። በማግስቱ ማታ ከመጡ እንደው ብዬ ጠበቅኩ። የመጣ የለም። ያየኋቸው ፍጥሯን ውበት ልነግርህ አልችልም። በጣም ውብ የሚባሉ ወንዶች ናቸው። ሲቆይ ግን ረሳሁት። በሳምንቱ ሐሙስ ቀን ቅድም ያልኩህ ጓደኛዬ ቤት አምሽቼ ግማሽ መንገድ የሚሆን ሸኝታኝ ተመለስን። ግቢያችንን ከፍቼ ወደ ውስጥ ስዘልቅ የመሽለቶቹ ሰዎች ሁሉም አሉ። እንዳየኋቸው ደነገጥኩ። ክብ ሰርተው ጫት እየቃሙ ነበር። ሰላም ለማለት ስሞክር አፌ አይንቀሳቀስም። ማውራት አልቻልኩም። ሁለቴ ሞክሬ ሲያቅተኝ ጊዜ ወደ ውጭ ወደ ነበር ፍራሽ ያመራሁ። ልቤ የለቀደች ወደ ዶሪያን ሰብስቤ አረፍ ስል እንደተኛው ፈገግ ብሎ ያየኝ። ድርብ ጥርሱ እንዴት እንደሚያምር ልነግርህ አልችልም። በረንዴ ላይ እጄን ተደግፌ ያየሁት እንዴት እንደሆነ አላውቅም። ልቤ ወደደው። ፈዝዤ ያየሁት አንጎላጀጀኝና ተኛው። ከመተኛቴ በፊትና በኋላ በነበረው ቅጽበት የተከናወነ የማስታውሰው ነገር የለም። ጠዋት ፀሐይ እኔን ወቅቶኝ ስነሳ የነገርኩህ ሰዎች በቦታው የሉም። አሁን ግን እንደ መሽለት አይነት ስሜት እየተሰማኝ አልነበር። ከቤታቸው የቀረ አመድ ባላገኙ የልጁ ፈገግታ አይኔ ላይ አለ። እውነት እንደነበር እርግጠኛ ነኝ። አርብ ሌሊት የትም ሳልሄድ ቁጭ ብዬ ጠበቅኳቸው። አላሳፈሩኝም። መጡ። ቁመቴያቸው ከቤቶቹ ጣሪያ ያልፋል። ደነገጥኩ። የሆነ ያልገባኝ ነገር አለ። ፈገግተኛው ልጅ ሳየው ግን መመራመሬን እርግፍ አድርጌ ታውቁ። ዛሬ ከሌላው ጊዜ በተለየ አብሯቸው ሴቶች ነበሩ። እኔ ግን እንደተለመደው መንቀሳቀስም ሆነ ማውራት አልቻልኩም ከማየት በቀር። በተቀመጥኩበት ሽባ ሆንኩ። እነሱ ግን እያዩኝ ይስቃሉ። አንዴ በአፋርኛና በአማርኛ እየቀላቀሉ ያወራሉ። ድንገት የአንደኛዋ ተከራይ በር ከፍታ ወደ እነሱ አቅጣጫ ቆሻሻ ውሃ ደፋች። ለሱ አይታዩም መሰለኝ። ስትደፋ ግን እሳታቸው ላይ እና ሁለቱ ፍጥሮች ላይ ነበር። እኔን መለስ ብላ አይተኝ አንቺ አተኝም አለች። ሽባ በመሆኔ ምንም መመለስ አልቻልኩም። በሩን ዘጋች። በጣም ተናደዱ። ሴቷ ፍጡር ወደ ልጅቷ ቤት እየገሰገሰች ገብታ ስትወጣ አየኋት። እኔና ቆንጆው ፍጡር እየተያየን እንደ መሽለት ፈዝዤ እንቅልፍ ወሰደኝ። ሌሊት 9 ሰዓት ይሆናል። ውሃ የደፋችው ልጅ በጣም በኃይለኛ ትጮህ ጀመር። ሁሉም ተከራይ ተነሳ። እኔ በጩኸቷ ባንኜ ስነሳ ፍጥሯ ነው የሉ። ፍርሃት ከጩኸቷ ጋር ሲደመርብኝ ሰውነቴን ወረረኝ። ጎረቤቴ ህፃን ልጅ አለቻት። ህፃኗ ከሷ ብላ አንጥሏ እስኪበጠስ ከእናቷ እኩል ተርገበገበች። ጎረቤት ተደናቅቶ ዘምዘም ጸበልም ተደረገላቸው። እኔ ያየሁትን እንዴት ብዬ ልናገር? እንዲህ እያለ ከፍጥሯኑ ተላመድን። በሁለተኛው ቀን ይመስለኛል ሴቷ ፍጡር ቀጥ ብላ ወደኔ መጣች።
አመጣጡ ያስፈራል። አይኔን እያየች ካጠገቤ ቁጥጣለች። ከትላንት ወዲያ አጣቢ ደፋችብኝን ጎረቤትሽ ከዚህ ግቢ ውጪ በያት፣ ይህን የማታደርግ ከሆነ ልጇን እገላታለሁ አለችኝ። እሰማታለሁ እንጂ ከጭንቅላት እስከ እግሬ ሽባ ሆኛለሁ። በነጋታው ጠዋት ስነሳ ፊት ለፊታችን ወዳለ ባለሱቅ ሄጄ የሆነውን ምንም ሳላስቀር ነገርኩት። ቤቱ ከተሰራ ዓመት እንደሆነና ከዛ በፊት የከተማው ቆሻሻ መጣያ ስለነበር ሰይጣን ይሆናል አለ። አጥወለወለኝ። እዛው እንዳለው ለሷም ለመንገር ቤቱንም ለመልቀቅ ወሰንኩኝ። ስረጋጋ ለጎረቤቴ ገብቼ ነገርኳት። እሷ ግን እንደ በሽታ አይታኝ እምቢ አለች። ቀን ቤት እየፈለግኩ ማታ ተሳቅቄ ማደር ጀመርኩ። በሁለተኛው ቀን ህፃን ልጇ በተኛችበት ሞተች። የሚገርም ለኔ ስም ወጣልኝ። እንደ ሟርተኛ የግቢው ሰው ሁሉ ሸሸኝ። የቀብሯ ዕለት ማታ በተኛሁበት ቤቴ ውስጥ ነው የተኛሁት። እንደ ሰመመን አድርጎኝ ስባንን ሰይጣኖቹ ተከታትለው ወደ እኔ መጡ። ፈገግተኛው ሰይጣን አለምዶ ልክ አልነበር። አይኑ ደም ለብሶ ከዚህ ቤት የለቀቅሽለት መቃብርሽን ትምሻለሽ አለኝ። አንድ ያመነኝ ሰው ባለ ሱቁ ስለነበር ጧት ወደ እሱ ሄድኩ። እሱም አዲስ ነገር ነገረኝ። ምናልባት እንዲህ የሚቀያየሩ የአፋር ጎሳዎች አሉ፣ ሰውም ሰይጣንም እንስሳት ይሆናሉ ማለት። በጣም ሲጨንቀኝ ጊዜ ወደ ወንድሜ ደወልኩ። እሱ ግን ቀልዶብኝ እንድረጋጋ ነግሮኝ ሰካው። ከሐሳቤ ጋር እየተሟገትኩኝ ቁርስ ልበላ ወደ ሆነ ምግብ ቤት ስገባ ማታ የሚታየኝ ሰይጣን ሌላ ወንበር ላይ ተቀምጧል። ደነገጥኩ። በድፍረት ወደ እኔ መጥቶ ሰላም አለኝ። እንደወደደኝና መተዋወቅ እንደሚፈልግ እሱም ለሎጊያ አዲስ እንደሆነ አወራኝ። የአይኔ ወዳጅ በቀን ካገኘሁት በኋላ ሌሊት የሚመጡት ነገር ቀረ። እሱ ነገር መቅረቱ ከጭንቀት ስለገላገለኝ በቀን እየደጋገመን መገናኘት ጀመረ። እየተግባባን መጣንና ማታ ስለሚሆነው ነገር ሁሉ ነገርኩት። ሙድ ያዘብኝ። እቤት የምታምር ድመት መጣች። ሳያት ደስ አለኝ። በተፈጠረው ሁነት ከግቢ ሰዎች ጋር ስለማወራ ጓደኛ ያገኘሁ መሰለኝ። ልጁ ስሙን ብነግርህ ደስ ይለኝ ነበር፣ ስለፈራሁ ይቅር። ሁሉ ነገሬን ተቆጣጥሮኛል ወይም በቃ ወደድኩት። የሆነ ነገር ግን ግራ ይገባኝ ጀመር። እሱ ወደ ቤት ከመጣ ድመቷ ጭራሽ ትጠፋለች። እሱ እግሩ ሲወጣ ጠብቃ ደግሞ ትመጣለች። ወንድሜ ከአዋሽ ሲመጣ ለነግረው ፈለጌ እንዳያጣጥልብኝ ፈርቼ ተውኩት። እየተጫወተን አመሸን። የቤቱ ሙቀት ለሁለት አይደለም ለብቻ ራሱ አያስተኛም። በረንዳ ላይ ፍራሽ አንጥፎ ልንተኛ ስዘጋጅ ያልኩህ ድመት መጣ የወንድሜን እግር ማዋጨር ጀመረች። በእግሩ ሲመታት አንተ እየገዘፈች መጣች። በመታት ቁጥር ወደ ትልቅ አውሬ የሆነች ስትመጣ ጮኸን። ጎረቤት ተሰብስቦ አነር እያለ አባረሯት። ካባረሯት በኋላ ግን ጥሩምባ ተነፋ። ለምን አትልም? እንቅልፍ እንዳተኙ በጣም ሙቀት አለ ተብሎ። እንደዚህ ተብሎ ከተኛህ ሙቀት አፍኖ ይገለሃል። ይሄኔ የቅድሙ ነገር ሰበብ ሆነ። ከግቢው ሰዎች ጋር ተሰበሰበ። በነጋታው ወንድሜ ወደ ከተማ ሲወጣ ጠብቆ የወንድ ጓደኛ መጣ። እግሩን ያመመው ይመስላል። ምን አገኘው? ስለው ለምን እንደማታውቂ ተወኛልሻል። አይኑን እያየው ስወዘጋገብበት ሽንጉርጉሯ ድመት እኔ ነኝ አለኝ። አፌ ተንቀጠቀጠና እንደተለመደው ተለቆመ። እሱ ግን ማውራቱን አላቆመም። ይኸውልሽ እኔ ፈልጌው አይደለም እንደዚህ መሆነው፣ የቆየ የአያቶቻችን እርግማን ነው። ካንቺ ጋር በፈጠርኩት ነገር በመላው ቤተሰብ እየተሰደብኩ ነው። ነገር ግን ከምንምና ከማንም በላይ ወድጄሻለሁ። ምን ማድረግ እንዳለብኝ ራሱ አላውቅም ብሎ ተንሰቀሰቀ። እንደዛም እያለቀሰ እንደፈራሁት ሲገባው ቁጣ ጀመረው። ፊቱ የሚለዋወጥበት ፍጥነትን አታምንም። ወንድምሽ ፈገግ እያለ ወንድምሽ እንዲሞት ትፈልጋለሽ? ከኔ መለየት ያሰብሽ ቀን ይሞታል አለኝ። እኔ በእምነቴም ጠንካራ አይደለሁም። ነገር ግን ስለነሱ በድፍረት ማጣራት ጀመሩ። ከጠበቅኩት በላይ ብዙ ሰው ውስጡን ያውቃቸዋል። ያለቃቸው ግብር ራሱ ምን እንደሆነ ተነገረኝ። በባህር ወደ የመን የሚሻገሩ ስደተኞች ዜና ሰምተህ የምታውቅ ከሆነ ወደ ሊቢያ ሲሻገሩ የሚሞቱት፣ ወደ የመን ሲሻገሩ የሚበሉ ነፍሳት ይበዛሉ።
ብቸኛ ወንድሜ እንዲሞትብኝ ስላልፈለግኩ ከሰይጣን ጋር መዳራቴን ቀጠልኩ። ስጦታ ግን ሁሉ ጊዜ ያመጣልኛል። ወንድሜ እስኪገርመው ድረስ ብር ኖሮኝ አዲስ አበባ ላጎቴ ልጅ ወከልና ልኬ ሳር ቤት ገብርኤል ቤት ገዛሁ። እኔ ግን ከሎጊያ ለመውጣት አልተፈቀደልኝ። በሎጊያ እኔን የተናገረኝ የተጣላኝ ወይ ያስቀየመኝ ካለ አይሰነብትም። ወሬ ሲበዛብኝ ጊዜ ቀስ እያልኩ የግቢውን ተከራይ ሁሉ አባረርኩ። በፊት የሚያውቀኝ ሰው እስኪገርመው ድረስ ሳልፈልግ ባህሪ እየተቀያየረ መጣ። እንደዚህ እያለን ለ8 ዓመት ቀጥለን የህዳር ሚካኤል ዕለት አንድ ነገር ተፈጠረ። እኔ ህዳር 9 ባሌን አስፈቅጄ ወደ ደሴ ወይም ደቡብ ወሎ ዕቃ ለመግዛት ሄድኩ። ደሴ ከሎጊያ ብዙ አይርቅም፣ ቅርብ ነው። ወደ ደሴ ሲሄድ ግን ድመቴ ማብራኝ በዘንቢል ተጓዘች። የምን ድመት? ባሌ ልበለው እንጂ። ደሴ የምትኖር ጓደኛዬ ጋር አረፍኩኝ። ድመቷን ላሳየት ወርዳ ከበራቸው ቀርታለች። የጓደኛዬ አባት ሼህ ይሆን ዑላማ አላውቅም። ብቻ በአረብ ገንዳ መስጂድ ትልቅ ክብር ያላቸው ናቸው። 3 ቀን ከሷ ክፍል ሳልወጣ ቆይቼ ሲደብተኝ ግቢው በር ጋር ቆምኩ። ሰው ነጠላውን አጣፍቶ ይርመሰመሳል። የቀኑን ንግስ አስቤ ከሆነ ግሮሰሪ የሚወጣው መዝሙር ስሰማ መጣልኝ። ለካ ህዳር 12 የዓመት ሚካኤል ኖሯል። ሰዎቹን ተከተዬ በደመ ነፍስ ሄድኩ። በትርምስ ውስጥ ልክ ቤተክርስቲያኑን ሳየው አይኔን ባቀረረ። አንድ ልቤ ሂጂ ግቢ ይለኛል፣ ግን ደግሞ በጣም ፈራው። ልክ ወደ ቤተክርስቲያኑ ልጠጋ ስል ድመቴ እንዴት ተከትላኝ እንደመጣች አላውቅም፣ እግሬን ቧጨረችኝ። ነጠላዬ ጫማዬ ሲቀላ እንደምታየኝ ተናድጄ በእልህ ወደ ቤተክርስቲያኑ ልሄድ። ደም ያልቆመም ብሎ እግሬ በጣም ሲደማ ጊዜ ጎንበስ ብዬ በድሬ ጫፍ ያስኩት። እንዳጎነበስኩኝ ታቦት መዞር ጀመረ። ታቦቱን እንዳየሁ እንቤን መቆጣጠር አቃተኝ። በቀሚሴ ያፈንኩት ደም እንደመቆም ሲል የታቦቱ በረከት እንዳያመልጠኝ ሮጥኩ። ወደ ቤተክርስቲያኑ በር ልገባ ስል ግን የሆነ ነገር ይመስለኛል በኃይል ስጠጋው በተጠጋሁበት ኃይል ልክ መልሶ ገፈተረኝ። ሆድ ባሰኝ። ሚካኤልዬ ምን ያህል ቢጠላኝ የሚገፈተረኝ፣ ፈጣሪ ምን ያህል ቢጸየፈኝ ነው የሰይጣን ሚስት የሆንኩት። እንደዚህ እያልኩ ጮህ። መጽሐፍ ቅዱስ ላይ የተጻፈው ሁሉ ውሸት ነው። ከመቶ በጎች አንዷ ብትጠፋበት ሊፈልግ አልወጣም። ያ ሁሉ ውሸት ነው። ፈጣሪ አይወደንም። በለቅሶዬና በጩኸቶቼ መሃል ሳግ ይተናነቀኛል። ለምን ፈጠርከኝ? ውሸታም ነህ አንተ። እውነት ብትሆን እኔን ታድነኝ ነበር። ሰው ሁሉ ሸሸኝ። በነጠላቸው አፋቸውን እየሸፈኑ ከንፈራቸውን መጠጡ። የሰው አይነ ሲበዛብኝ መረጋጋት እንደምንም ተረጋጋው። በዚህ መሃል የሆነች ሴት በ30ዎቹ ያለች አጠገቤ መጣች። እንደ እናቴ ንፍጤን እየጠረገች አባበለችኝ። ደረቷ ላይ ተደፍቼ እስከወጣ ደግሜ ተንሰቀሰቅኩ። ሲቆምልኝ ለምን አለነጠላ መጣሽ? ለምን አንገትሽ ላይ ማህተም የለም አለችኝ። ኖሮኛ አያውቅም አልኳት። ከአንገቷ ላይ ወፍራም ማህተብ አወለቀችና በእጅ ያስያዘችኝ። ይኸውልሽ በዚህ ማህተብ ውስጥ የራስ ዳሽን ተራራው ቅዱስ ያሬድ የእምነት አፈር አለ። የከርመር መስቀል ነው። አይዞሽ፣ ከሁሉም ነገር ይሰውርሻል፣ ይጠብቅሻል። የሰብሽውን በልብሽ ጠይቂና ከተሳካ ስለትሽን ይዘሽ ትሄጃለሽ አለች። ዝም ብዬ ሳያት ከእጄ ላይ አንስታ አንገቴ ላይ አሰረችልኝ። ደንዝዤ ቆሜ ካጠገቤ እንደሄደችም አላስተዋልኩም። ወደ ጓደኛዬ ቤት በቀስታ እየተመለስኩኝ የመንገድ ዳር የሱቅ ሻንጥላ ስር የሆነ ሰው ቆሟል። ባሌ ፊቴን ያየኝ እንዳቀረቀረ ወደ እኔ መጣ። ደርቄ ጠበቅኩ። ሰላምን ሳይለኝ አንገትሽ ላይ የቋጠርሽውን ምናምን በጥሻለኝ። አንገቱን ወደ መሬት እንዳቀረቀረ ነው። አላወልቅም፣ ግደለኝ ብዬ አንባረኩበት። እየተጨቃጨቅን ከጣሪያ ላይ ሲጣሉ የነበሩ ድመቶች ተገላብጠው እላያችን ላይ ወደቁ። ድመቶቹ ካጠገቤ እንዳውሬ ተነካከሱ። 2 መስለውክ ነው አይደል? 9-10 ይሆናሉ። ምንም ፍርሃት አልተሰማኝም። ማተሜን አላወልቅም ብዬ ደግሜ ጮህኩበት። የታባሽ እንደምትቀይር ያያል፣ ስለ ቅጣትሽ ስትመለሽ እናወራለን ብሎኝ ሄደ። ሚካኤል ሰፈር ሲጣሉ ከነበሩት ውስጥ 3 ድመቶች ተከተሉን። እንደለየኋቸው ሆኜ ጓደኛዬ ቤት ስገባ በሩን በኃይል ጠረቀምኩት። በሩ ሲጮህ ጓደኛዬ ስሟን መጥራት አስፈላጊ አይደለም።
መንጓጓቱን ሰምታ እየሮጠች መጣች። የት ሄደሽ ነበር? መልስ የለኝም። ምን ሆኖ ነው ድሪያሽ ቀይ ሆነው? ዝም። ሁለመናዬ ከጸጉሬ መንጨባረር ጋር ተደምሮ ያበድኩ ስለመሰላት እሷም ዝም አለች። ገብቼ ቦርሳና የፕላስቲክ ዘንቢልን ማስተካከል ጀመርኩ። በፍርሃት አፏ ተያይዞ ስሜን ስትጠራኝ መሄድ አለብኝ አልኳት። አንድም ነገር ሳላደርግ ለመመለስ ወደ መናኸሪያ ገሰገስኩ። ሆኖልኝ እየወጣው የነበረ በረራ መኪና አገኘሁ። እነዛ ድመቶች እየተከተሉኝ ነበር። በመስኮት እያየኋቸው ሳይገቡ መኪናው ተነሳ። ስለዚህ ቆይቼ ሳውቅ 300 የድመት አሽከሮች አሉ። ከነሱ ውስጥ ግማሾቹ መቀያየር ይችላሉ። ወደ ሰው ልጅነት ሲለወጡ አለ አይደል በተጋነነ ይረዝማሉ እንጂ ሁሉም ቆንጆ ናቸው። ባሌ ሰይጣን እንደሆነ ከውጭ ማንም አያውቁም። ወንድሜ ራሱ የጅቡቲ ሞጃ እንደሆነ እንጂ ከማሳልፈው ታሪክ አንድም አያውቅም። ሎኪያ ቤቴ እንደደረስኩኝ አገረ ምድሩ ጭር ብሏል። ሰፈሬን ጨርሼ ግቢን ከፍቼ ገባሁ። እነዛ 3 ድመቶች እርስ በርስ እየተላፉ ነበር። እንዳላየው ሆኜ ስጠጋቸው ይሸሹኛል። ማን እንደሰጠኝ እንጂ የማላውቀው ድፍረት አግኝቻለሁ። አላቅም። ተስፋ መቅረጦ መሰለኝ። በጣም ደክሞኝ ስለነበር ልብሴን ሁሉ ሳልቀይር አልጌ ላይ ተዘረርኩ። በህይወቴ እንዲህ አይነት እንቅልፍ ተኝቼ አላቅም። ጠዋት ራሱ የቀሰቀሰኝ ስልክ ነው። የማላውቀው ቁጥር ነበር። ሄሎ። ስለ አክስቴ ድምጿ እየተንቀጠቀጠ ስሜን ጠራች። ደነገጥኩ። ምንም ሳትለኝ ምን ነው ምን ተፈጠረ አልኳት። አባትሽ ደክሟል አለች። አፍንጬን ደምደም አለኝና እሪ ብዬ አለቀስኩ። ሳለቃ አክስቴ አብራኝ የኔ መከታ እያለች ማልቀስ ጀመረች። እንደሞተ እሷንም ሳትጠቅስልኝ አውቄያለሁ ሚጡዬ። አባትሽ ጥሎን ሄደ። አባትሽ ትላንት ራሱን አነቀኮ ሚጡዬ። ወንድሜ ለማዳን ስበር ወደ ሎጊያ መጥቼ ያልጠበቅኩት አባቴን እንደ ሰው እግር ስር ሆኜ ሳልጦራ ወሰዱብኝ። እንዲሁ ባይኔ እንደዋለ እንዲሁ እንደናፈኩት በራሴ እጅ በገባሁት ጣጣ መለጠ። አክስቴ ያለቀሰች ድንገት ዶሮዋ ላይ ስልኩን ተረከምኩት። ወንድሜ የት ነው? ጣቴ ተሳስሮ ቁጥሩን መጻፍ እንኳን እያቃተኝ ደወልኩኝ። ለወንድሜ ደወልክ፣ ስልኩ አይሰራም። ጓደኛው ጋር ደወልኩ። ከብዙ ማስጠበቅ በኋላ ፍርሃት በነገሰበት ድምጽ ሰላም ይጧለኝ። ዛሬ ጧት ማሽን ወድቆበት ደሴ ሆስፒታል ነን። ቀላል መስሎን አልነገርኩሽም። አሁን ግን እንደዛ እየመሰለኝ አይደለም። አንቺው ከደወልሽልኝ አይቀር እናያለኝ። ሰማይ ሲከደንብኝ ነገር አለሙ ሲገለባበጥብኝ ይታወቀኛል። የት እንደምሄድ ግራ ገባኝ። ሞት አባቴን ልቅበር ወይስ አደጋ ያገኘው ወንድሜ ጋር? ህይወቴ ሁሉ ቅዠት ሆነብኝ። ናውዤ ቁጭ አልኩ። ልብስ ሌላ አድፏል። ከቀየርኩ 4ኛ ቀን ይሆናል። ልቤ ስትመታ ተነስቼ መጣደፍ ጀመርኩ። እንዴትና ወዴት እንደምሄድ ሳልወስን ያስፈልጉኛል ብዬ ያሰብኳቸው ነገሮች ከየማብሰያው ሰበሰብኩኝ። ለሄድ በደንጋጤ ከቤት ለወጣ ስል ሰፈራችን በአሸን ጂኛዎች ተከቧል። አውቃቸዋለሁ። እንዳላየ ወደ መኪናዬ ሮጬ ገባሁ። በሬን ገጥሜ ስፖኪዮስ አስተካከል ባለቤቴ የኋላው ወንበር ላይ አየሁት። ደረቅ ይቃል። ለሰኮንዶች አይናችን ሳይከደን ከተፋጠጥን በኋላ ምን ብዬሽ ነበር አለኝ። ፍራዶ መኪና እንደገዛ ይሆንኩት በሱ ነው። መኪኔን በገዛው በሁለተኛው ቀን ግን እንዳልጠቀም ከለከለኝ። ምን ብዬሽ ነበር የሚለው ጥያቄ ተከትሎ መልስ ሳልሰጠው እሪ ብዬ አለቅስ። ቁልፉን መኪና ውስጥ እንዳለ እየተነፋረኩ ወረድኩ። ወደ ቤት ገባሁ። የማልወጣው ማጥ ውስጥ ገብቻለሁ። ሰይጣን ፊርነን አያውቅም። በአንድ የተሳሳተ እርምጃ 100 ቅጣት ሊቀጣህ ይችላል። እዚህ ላይ የነሱን ትልቅ ሚስጥር ልንገርህ። የላኛው እርከን አዛዦች ካልሆኑ በቀር ተራ ጅኒዎች ጋር አጋንንት ቁጥር ላይ ማህይም ናቸው። ከሁለት ስጋዎቼ አንዱን ጋር ሳልሆን እያለቀስኩ ባዶ ሆዴን አደርኩ። በነጋታው እናቴ ደወለች። አንቺን እኮ ነው ለቅብር ምን ጠብቀው አለችኝ። ምን ልበላት እያለቀስኩ የወንድሜን ሁኔታ ነገርኳትና እዚህ ማንም ስለሌለው አልመጣም አልኩ። የሰማችኝ መስሎኝ ብዙ እያወራሁ በስልክ ውስጥ ሲሳሳሉ ሰማሁ። እናቴ በደንጋጤ ወደቀች። አንድ ሐዘን ከብዷት እንደ ደህና ነገር በላዩ ደርብላት ለምን አትወድ? ሐዘን ላይ ሐዘን ጨመርኩ።
አእምሮዬ በትክክል እየሰራ አልነበረም። እንደ ማልቀስ ይሆን እንደ መሳቅ ያደረገኝ አሁን ላይ በደንብ ትዝ አለኝ። ቆይተው መልሰው በመደወል ውሃ እንዳረጉላትና ደህና መሆኗን ነገሩኝ። ባሌና ጀለሶቹ ግቢው ውስጥ እየቃሙ ነው። ቀጥ ብዬ ወደሱ በመሄድ ለወንድሜ ማድረስ ፈልጋለሁ አልኩት። ቀና ብሎ ሳይኝ አውልቂና ትሄጃለሽ አለ። ምኑን? ማተብሽን። እንዲህ ሲለኝ እኔ እንዳደረኩኝ ራሱ ረስቼው ነበር። የልብ ተሰማኝ። ከዚህ በኋላ ምን ሊያሳጣኝ ብዬ ፈራዋለሁ። ምን እንዳይቀርብኝ ብዬ እታዘዘዋለሁ። አላውልቅም ብዬ አንባረኩበት። የመጣው ይምጣ ብዬ ወደ መኪኔ ለሁለተኛ ጊዜ ሄድኩኝ። የግቢ በር በላያቸው እየዘጋው መሄዱን ሂጂ፣ በኋላ ግን እንዳታዝኝ አለኝ። እንዳልሰማው መኪና ነስቼ ወደ ደሴ መሄድ ጀመርኩ። ሉሌ ፈሪ ስለሆንኩኝ ራሴን መግደል አልችልም። ከሱ መጥቶ መንገድ ላይ ቢገለብጠኝና በሞት ግን ደስቴ ወደር የለውም። የወር ድንበር ሰነዳ ስንት የገጠር ፍየልና አህያ ስቼ ደሴ ገባው። ደሴ ሪፈራል ሆስፒታል የተኛ ወንድሜ ጋር ገባው። ከሰዓታት በፊት ኢንቴቪስት ኪሪዮትስ አይሲዩ ውስጥ ገብቷል። ካሁን ላይ የተነገረኝ ሰዓት ስቀንስ ከሉክ የተነሳሁበት ነው። ተንበርክኬ ፊቴን እየዋጠጥኩኝ ማልቀስ ጀመርኩኝ። ባሌ ተለመነኝ የኔ ፈጣሪ፣ የኔ ኃያል ይቅር በለኝ እያልኩ መጮህ ጀመርኩ። የተሰበሰቡት ሰዎች ግራ ገብቷቸዋል። የገዛ ወንድሜን ባሌ የሚል መስሏቸው ወንድሜን አልማሩ። ሲያየኝ የነበረ ዶክተር ወደ እኔ መጥቶ አዝናለሁ፣ ወንድምሽ አርፏል አለኝ። ምድርና ሰማይ ተደበላለቀብኝ። ሆስፒታሉን በጩኸት አቃለጥኩት። አረርኩ፣ ተቃጠልኩ። ከሆስፒታሉ የሬሳ ማውጫ ሳጽፍ አጠገቤ ማንም አልነበረም። ከዛ ሁሉ ጀማው አንድ የሱ ጓደኛ እንኳን አላቀደሰኝም። ይህም የቅጣት አካል መሆኑ ነው። ወደ ሬሳ ክፍል ስመለስ ከእርሱ ውጭ ማንም አልነበረም። የነርሶች መቀመጫ ላይ እግሩን አጣምሮ ተቀምጧል። የኔ ባል፣ የኔ ሁሉን አድራጊ፣ የኔ ቀናተኛ፣ የኔ ኃያል። በፊት በሆን በአንቀው ለዳዳ ነበር። ደቂቃ በሆነም ልቤ ተራራ ናት። አሁን ግን ንዶት አመድ ሆኛለሁ። አልታገልም። ቢላ ሰጥቶ አሁን አይንሽን ጠንቆያት ቢለኝ አለማመንታት ተጠናቁላለሁ። እንዳየሁት እግሬን ብርክ አለ። ተርበተበትኩ። ተጠግቼው ተንበረከኩ። ትንፋሽን ሰብስቤ አንተ ንጉስ፣ አንተ የእፍሪት አሽከር። እፍሪት የኔ ባልና ድሎቹ የሚሰግዱለት በመቀመጥ ያለ ጌታ ነው። ስለ እርሱ የሚያውቁ ካሉ ይንገሩ፣ ተለመነኝ። እያሞጋገስኩ ለመንኩት። ስለ እፍሪት ብለህ የአንድ ወንድሜ ሬሳ ልቅበር፣ የሰለስቱ ቀን ማታ ለውጊያ እንዳገኘሽ ብሎኝ ወጣ። አንዴ እንኳን አይኔን አላየኝም። መኪኔን ይዘው ተመለሰ። እኔ ብቻ የማያቸው ጋሻ ግሬ ጂኒዎች ላይ ተወኝ። ሉሌ ሰይጣንና ጂኒ እንዳይምታቱብህ ይለያያል። አባዱላ ተኮናትሬ ለስንትና ስንት ዓመት ወደ ተውኳት አዲስ አበባ ጉዞ ተጀመረ። ታናሽ እህቴ ጋር ደወልኩ። በተዘጋጋ ድምጽ ምን አይነት አውሬ ነሽ አንቺ ያለች። አባን ቀብረው እየተመለሱ ነበር። ልክ ነበረች። አሁን አውሬ ነኝ፣ ፈሪ አውሬ። ነገር ግን ምንም አይነት ተጨማሪ ወሬ ማስተናገድበት አቅም ላይ አልነበርኩ። አዳምጪኝ ብዬ ጮህ። ስልኩን ላክስቴ ሰጠቻት። አባቴን እንዳረዳችኝ የእህቷን ልጅ አረዷል። የወንድሜ ሬሳ ይዤ እየመጣሁ አመሻሽ ላይ ገባለሁ ካልኩት ሰዓት በጣም አምሽተን ከምሽቱ 5 ሰዓት ካዛንቺስ ደረስን። በዛ ሌሊት ያ ሁሉ ሰው ተሰብስቦ ሬሳ ሲጠብቅ ያሳደገኝ የግቢ ገብርኤል ዓመታዊ በዓል ይመስላል። እገባበት ጠፋኝ። ጸጸት እግሬን አስሮት ከገቢና በሰው እርዳታ ወረድኩ። እብድ እያሉ ማልቀስ ፈለጌ ነበር። ልክ ቢወራጭ እንደሚሞት ሰው ቆላለፈኝ። እዚህ ጋር አንድ ሚስጥር ልጨምርልህ። የቁጥቁጥ እርም ለማውጣት የምትሆን ሐዘን ትታለፋለህ እንጂ እንደኔ እግሩ ለገባ ሰው ሐዘን አይፈቀድም። ሁለት አይደለም ለምን የሙሉ ቤተኛ ሬሳ አይወጣም። በሁለት ቀን ልዩነት ሁለት ቤተሰቤን ልቀብር ነው። በአባቴ ሳልስት በወንድሜ ቀብር ቀን አባቴ ክፍል ገብቼ አባቴ የኔ አባቴ ይቅር በለኝ ብዬ ማልቀስ ጀመርኩ። ጸጸት መሸከሚያ ጫንቄን ተሰብሮ ደነስ ለቅሶን የማለቅስ። እናቴ ከጀርቤ መታ ተቃቅፈን አለቀስን። ፊቴን በሁለት እጆቿ ይዛ ልጄ እፈራለሁ አለችኝ። ፈራው። ትተሽኝ አትሂጂ፣ እንዴት ብዬ ልንገር?
የልመኗ ድምጿ እስካሁን ጭንቅላቴ ውስጥ አለ። በቂ ሀብት አለን፣ ይበቃናል። ከባልሽ ጋር እዚህ ሆኝልኝ፣ ልጄ ከባልሽ ጋር አለች። እኔ ብቻ ምንም አላወራም። የኔን ጥፋትና የእነሱን ያየሁበት ቀን እየረገምኩ እየተብሰለሰልኩ እናቴ እየደጋገመች አትሂጂብኝ እያለች እጇ ላይ አሸለብኩ። የአባቴና እሷ አልጋ ላይ አስተኝታኝ ከእንግዶች ጋር ለመተኛት ሄደች። ለቀናት በድካም ውስጥ ሆኜ ያልተኛሁትን እንቅልፍ ተኛው። አታምንም፣ ነገር አለሜን አላቅም። ጠዋት ስነሳ ትንሿ እህቴ በስስት እያየችኝ ነቃው። ምነውማ? አይ ምንም፣ ተነሳሽ? ባልሽና ጓደኞቹ ላለቅሶ መጥተው ነው፣ ድንኳን ያሉት አለች። ደነገጥኩ። በርሬ ሲሄድ ደቂቃ የወሰደብኝ አይመስልም። እሱን ጨምሮ 5 ሆነው አንደኛው ድንኳን ውስጥ ተቀምጠዋል። ከነበረ ሰው የግማሹ አይን እነሱ ላይ ነው። ቆንጆ ናቸው። በጣም ተጨነቁ። ምን ብዬ ልሄድ? ምንስ ነው የማወራው? ካፌ አንድ ቃል ማውጣት ተሳነኝ። ባሌን እንደ መገላመጥ አይቼው ከእናቴ ጎን ሄጄ ተቀመጥኩ። እናቴም ሂጂ እንጂ ከባልሽ ትላለች። እንዳልሰማ ሆንኩ። እንግዶችሽ ጋር ሂጂ ስትለኝ ለሁሉም ይስማ ነበር። ድንጋጤና እንዴት ገላይ ላይ ተቀላቀሉ። የሆነ መናገር የማልችለውን ስሜት ሰሩ። ቆይታው ግን ድንጋጤ አሸነፈኝ። አንገቴን ስዳብስ ባዞ ነበር። ማህተቤን በቦታው የለም። ተመልሼ የተኛሁበት የአባቴ ክፍል ውስጥ ፈለግኩ። ትንሿ እህቴን እማን ይመላት ጠርቼ ማህተቤን አይተሻል አልኩ። አብረሽ የመጣችው ጓደኛሽ ለሊት ማህተብ ያነቀኝ ጠብብኝ እያለች ነው ብላኝ አብረን በምላጭ ቆርጠንልሻል አለች። ምን? ሚጡ አንቆሽ እኮ በጣም ስታንቆራፊ ነበር አለች። እንዴት ብዬ ከኔ ከማንም ጋር አልመጣሁም ልበላት? የእሱ ስራ እንደሆነ ገብቶኝ ወደ ድንኳኑ ተመለስኩ። የወንድሜ ቀብር ሰዓት ደረሰና ቤተሰብ ያለበት መኪና ውስጥ ልገባ ስል ጎትት አድርጎ ሚስት ከባሏ ጋር ነው የምትሄደው አለኝ። እነሱ ከቅጥር ውጭ ቀርተው ቀበርን። ወደ ቤት እየተመለስን ከኔ ጋር ጣም የሚኖረን በተመሳሳይ ጠለል ስለሆነ ነው። ምን ማለት ነው እሱ? ስትሞች ነፍስሽ ለኢፍቲር ስጦታ ትሰጣለች። እኔ ብዙ ተንገላታ። ከዚህ በላይ መጠበቅ እየደከመኝ ነው። ፈጥጬ ቀረው። ቀዝቃዛ ሽንት ጠብ ሲለኝ ይታወቀኛል። ሊገለኝ ነው። ከሆኑም አሁን ተገለበጥ። አንድ መታጠፊያ ላይ እያልኩ መንገድ ሳት እያልኩ ቤት ደረስ። ለቅስተኛውን ከኋላ ጥዬ በወላዶቼ ክፍል ማልቀስ ጀመሩ። ከየት መጣ ሳልለው ካጠገቤ ተገትሯል። አየሽ ትዕዛዜን እምቢ ማለት ምን እንዳመጣ። ምንም ማለት ስለማልችል ዝም ብዬ አየዋለሁ። አባትሽ ታንቋል ሞተ። እኛ ነን አንቀን የገደልነው። በኋላ እንደታነቀ ሁሉ የሰቀልነው። ወንድምሽ ላይ ምን ነኝ ማሽን የጣልኩት። ለምን እንደሆነ እንጃ። አውቄያለሁ ማለት አልፈለኩም። ሌላ የሚጠቅም ሚስጥር ያዝ። ሰይጣን የሚያነባው ከአፍ የወጣን ነው። በልብህ ያለን እንዳይ ታውሯል። መልካም መንፈስ ካጠገብህ ከሌለ በቀር በስስት ያሰብከውን ነገር በአፍ ቃልህ ለራስም ሆነ ለሰዎች አትንገር። አክስቴ ወደ ክፍሉ ስትመጣ ነገ ጠዋት ተነስተሽ ወደ ሎግ ያለ በለስ ሁሉንም ቀብረሽ ብቻሽን ስትቀሪ ትመጫለሽ ብሎኝ መጣ። ሊመሻሽ ሲል አልጋ ላይ የነበሩ አክስቶቼን እጅ ነስተው ሄዱ። ሰዓታቸው እየደረሰ ነበር። ከመሸ እንደ ሰው መሆን አይችሉም። ሁሌ ማታ የአውሬ ቀን የሚባለው እውነት ነው። እኔ በማውቀው እንኳን የሚያደርጉት የለም። ከሁሉ የሚዘገነን የሰው ሞት ሱሰኝነታቸው ናቸው። አንተ እንደምትለን ጠቋር አይደል? ሞቲ አዮ ሞሚና አይነት አይደሉም። እኔ እንደነገርኩህ ያልኩህ አዛዥ ስላላቸው ጂኒዎች እንጂ ተራዛሮች አይደለም። ይሄን ቡና ቅቤ፣ ሽቶ፣ ዶሮ ምናምን ላይ አይልከሰከሱ። የሚፈልጉት አንድና አንድ ነገር የሰው ደምና ትንፋሽ ነው። ለመበልጸግ ሰው እንደ ነገሩ ትገብራለህ። ባለጸጋ ያደርጉሃል። ወሰን አልባ ናቸው። ድንበርና ዘር አይገድባቸው። አብረው ቅዳሴ ሊቆሙ ይችላሉ። ሙስሊም ከሆንክም አብረው ቁርአን ካንተ በላይ ይቀራሉ። ነገር ግን አባታችን ሆይ ጸሎት አይሉም። ከቁርአኑም ላይም የሆነ ክፍል አለ። እሱን ለይተው አይቀሩም። እና ደግሞ የሌት ኪዳንና የሌት አዛን አይወዱም። ከሌሊት 9 እስከ 12 ሰዓት የሚከፈት የመንፈስ በር አለ። በዛ ሰዓት ተራጋኒኖች እንጂ ከኔ ማውራለህ ጂኒዎች አታገኙም። እርግጠኛ አይደለሁም፣ ግን ቀይ ባህር ወደ ኢፍቲሃር የሚሄዱ ይመስለኛል።
የወንድሜን ስልክ ታላውጣ እናቴን ተሰናበትኳት። ከአንጀቷ ስታዝንብኝ ይታወቀኛል። ምርጫ አልነበረኝም። ለአርባው እንደምመጣ ተናግሬ ዳግም ላለመባባት ወደ ኋላ ሳልዞ ከሄድኩበት ቤት ወጣሁ። እያለቀሰች እሺ ለአርባው ቀደም ብለሽ ነው ያለች። በምድር ላይ የእናትን ፍርሃት እያዩ ምንም ካለማድረግ በላይ መሸነፍ የለም። የኔ እናት እየዋሸኋት እንደነበር ነው። ለአርባ እንደማልመጣ ከአኳኋኗ መገመት አልቻለችም። ወደ ሎጊያ ተመለስኩ። መምጣቴን የሰማው የቤቱ አከራይ ማምሻውን መጥቶ ቤቱን እፈልገዋለሁ ልቀቅ ያለኝ። አላቅማማም። ባለቤቴ ማታ ሲመጣ ውጡ ተብለናል ብዬ ነገርኩ። መልስ አልሰጠኝም። ምን ማድረግ እንዳለብኝ ሳናወራ እንዲሁ አቅፎኝ ተኛ። ጀርቤን እንደሰጠሁት አይኔን ሳልከድን 8 ሊሆን ሲል እንቅልፍ አሸለመኝ። ጠዋት ስነቃ እንደተለመደው ብቻዬን ነኝ። ሁሌም አንድ ላይ ተኝተን በሌሊት ሲሄድ ደህና አይሰማኝም። ስጋ ልገዛ ከሰፈር ወጥቼ ወደ ባጃጅ ተራ ሄድኩ። አስፋልት ላይ የተሸፈነ ሬሳ ከበው ሰዎች ሲጫወቱ አየሁ። ከጅቡቲ የመጣ የጭነት መኪና ድንገት ወጣባቸው ምናምን እያሉ ያወራሉ። ሎሬ ተጠጋው። ታምናለህ ሉሌ? አከራያችን ናቸው። ፈጣሪም ሲፈጥረኝ የስቃይ ሳንቲም አድርጎ ነዋል። አላይደል በእኔ ንጹሃን ነፍስ እንዲገዛ ምክንያት እንደሆን። ከዚህ የተለየ የህይወት ትርጉም የለኝም። ሌላ ትልቅ የጸጸት ድሪቶ ከነበሩት ጸጸቶቼ በላይ ተከመረ። ቀና ስል የተሰበረው ሰው መሃል ዋሌን አየሁት። ለጊዜ የወጣሁበትን ጉዳይ ትቼ እንደፈረደብኝ ልነፋረቅ ወደ ቤት ሄድኩ። ቤት እንደደረስኩ ግን እንደሌላው ጊዜ ተደፍቼ አላለቀስኩም። ድንጋጤ ይሁን ሴራ መጎንጎን እንጃ እህል ሳልቀምስ አልጌ ላይ እንደተጎነተልኩ ስብሰለሰል ዋልኩ። እዚህ ጋር በፍጹም የማይገባኝ ነገር ልንገር እንዳትታሰብ። ብዙ አስብና የባሌን መልክ ሁሉ ሲልብኝ ያሰብኩትን ሐሳብ እፈራለሁ። የአባቴንና የወንድሜን ገዳይ የማአት ግፍ ደም ያለበት ጂኒ እኔ ልረዳው በማልችለው ምክንያት ወደው ነበር። አሁን ይህን ሁሉ ነገር አድርጎ ወደዋለሁ። ባለቤቴ በዛን ቀን ማታ ወደ ቤት አልመጣም። አልጌ ላይ እንዳለው ለሰዓታት ጠብቄው ከሌሊቱ 9 ሰዓት ሲሆን ከቤት ወጣው። እንዴት እንደሆነ አላውቅም። እግሬ ቀጥታ ወደ ሎጊያ መድኃኔዓለም እያመራኝ ነው። ባሌም ሆነ ጋሻ እግሮቹ በዛ ሰዓት ምድር ላይ እንደማይኖሩ እያወኩም ልቤን ፍርሃት ይለዋል። ከጨረቃ ድንግዝግዝ በቀር ብዙ የሚታይ ከውሾቹና እንቁራሪት ጩኸት በቀር የሚሰማ በመንገድ የለም። ደርሼ ወደ መድኃኔዓለም እንደገባሁ ካህኑ በቃ አንድ አባት ባይኔ መፈለግ ጀመርኩ። ፈጣሪ ሲረዳኝ ከስሪንቅ ወደ ሎጊያ የመጡ 3 አባቶች 3 ተቆመው እየጸለዩ አየሁ። ጠጋልኩና ሰላም ብዬ አዋራኋቸው። እየተንተበተብኩኝ የቅዱስ ያሬድ እምነት የት ነው የማገኘው ብዬ ጠየቅኩ። ሁሉም ግራ ተጋብተው ጠየቁ። አንደኛው አባት ልጅ ያውቀሽዋል ግን ቦታውን በጣም ሩቅ እኮ ነው። ከዚህ አዲስ አበባ ሄደሽ ከዛ ደግሞ ጎንደር ታቀኝና ወደ ደባርቅ የሙሉ ቀን መንገድ ትጓዣለሽ። እሱም ቀላል መንገድ አይደለም። 17 ጉብታና ተራራ ወጥተሽ ከያሬድ የምትደርሺው። እሳቸው ወሬያቸውን ሳይጨርሱ በፊት እኔ ተስፋዬን ቆርጫለሁ። የኛ አድራሻ ሲሪንቃ አርሴማ ናት። ቆይ አንቺ እምነቱን ለምን እንዲሆን ፈልገሽ ነው አለኝ። ሁሉንም ታሪክ ምንም ሳላስቀር ነገርኳቸው። አሰኑልኝ። አንደኛው አብረውኝ ሁሉ አለቀሱ። እያወራን ድንገት ስልኬ ላይ ሳይ 11 ሰዓት ከፈረቃ ይላል። ነገ በተመሳሳይ ሰዓት እንደምመጣ ተናግሬ በቁጡ እንኳን ሳልሰናበታቸው ወደ ቤት መንደፋደፍ ጀመርኩ። ባለቤቴ አብሮኝ በማያድር ቀናት ሁሌም ጠዋት 12 ሰዓት ላይ ይመጣል። የእውር ድንብሬን ሮጬ ከቤት ገብቼ እንቅልፌን ተኛው። ጠዋት ላይ በግቢ በር ላይ ግርግር ሰማሁ። የሚደርሱ ታዳጊ ወንዶች እየተጨቃጨቁ ነው። የተለመደ ነበር። ባለቤቴ ፌቨር የሰራት ወይም ጂኒ እንደሆነ ያውቃል። ሰው አሻጋሪ ደላላ በሆነ ጊዜ ወደ ጅቡቲ የሚያሻግራቸውን ሰዎች የሚያራግፈው እኛ ግቢ ነው። 15 የሚሆኑ ልጆች ተቀበልኩት። ከአዲስ አበባ ከመጡት አብዛኞቹ የፈረንሳይና የቤላ ማዜራ ልጆች ናቸው። ከአንድ ቤት ውስጥ 3 ወንድማማቾች ነበሩበት። አየናት መከራ። ከመካከላቸው ውስጥ ምን ያህሉና ማንኛቸው ለቀይ ባህር እንደሚገበሩ አላውቅም። ትንሽ ስንባባ ይበልጥ አሳዝነው ቢያንስ ትንሾቹ እንዲቀሩ ውሸት ማሰብ ጀመርኩ።
እያሰብኩ ድንገት የግቢው በር ተንኳኳ። ለማኝ ነው። የማን ነው ደፋር የኔ ቢጤ? አንኳኩቶ የሚለምን ብዬ ትክ ብዬ አየሁት። ሰረቅ አድርጎ አይቶኝ ሳለ ቅዱስ ያሬድ አለኝ። ሰውነቴ መብረቅ እንደመታው ከላይ እስከታች ነዘረኝ። ምንም ሳይል አትኩሮ ሲያየኝ ምልክት እንደሆነ ተገለጠልኝ። ጥሩ ጊዜ እየመጣ እንደሆነ ገመትኩ። የኔ ወንድም አባ ፈጣሪ ልከው ነው አስታወስኩ። ከሲሪንቃ ለመጡት አባት አድራሻዬን ነግሬያቸው ነበር። በተላከው ነዳይ በኩል መልእክት ላኩኝ። ሌሊቱን 9 ሰዓት እንዳለፈ እንደምመጣ በሩን ዘግቼ ወደ ግቢ ስመለስ የሶስቱ ትንንሽ ወንድማማቾች ነገር አሳሰበኝ። ብዙም ሳይቆይ ግን ባሌ መጣ። እንደ ልጅ ከልጆቹ እየተላፋ ግቢ ውስጥ አብሮኝ ዋለ። ለአለቃው ኢፍቲር የሚተገብረው ነፍስ ብዛት አንሶበት እንደተጨነቀ ግን ያስታውቅበታል። ሲጨነቅ አረመኔነቱን ሁሉ ረሳለትና መልሶ ያሳዝነኛል። ቀኑ ሙሉ ከኔና ከልጆቹ ጋር ዋለና ተካክፈን ተኛን። ቀን ላይ የስልኬን አላርም 9 ሰዓት ከ5 ላይ ሞልቼው ነበር። ቀድሜ ነቃው። ጎን የለም። መኝታ ቤቱ ተገርብዶ ንፋስ እየገባ ነበር። ባሌ ወደ ዓለሙ ሄዶ ነበር። ወደ እንግዳው አባ ወደ መድኃኔዓለም የሰርክ ጉዞ ጀመሩ። በዛው ቀን ሌሊት ከኔ በቀር የሚንቀሳቀስ ፍጡር በአገሩ የለም። አባ የቤተክርስቲያኑ በር ላይ ተቀበሉ። ሰላም ከተባባልን በኋላም መፍትሄው ምንድነው አልኳቸው። እንደማሰብ ብለው መሳፈሪያ ያስጭኝና ቅዱስ ያሬድ ሄጄ እምነቱን እንደተጠለላ መጣልሻለሁ አሉኝ። የእምነቱን ቃል ኪዳን ከክፉ ነገሮችና ከአደጋ ከብዙ ነገሮች ይሰውራል። ሰይጣንም ሆነ ማንኛውም የክፉ ነገር ወደ አንተ መጠጋት አይችልም። በሐሳባቸው ተስማሙ። እኔ ነገ 50 ሺህ ብር ከባንክ አውጥቼ ስጡታለሁ። ሄደው ጸልየው አምጡልኝ። በመድኃኔዓለም ቁጥር ከዚህ አዘቅት ካወጣኝ ብዬ ለያሬድ ተሳልኩ። በነጋታውም በሰው ብሩን ሰጥቼ የሚገዛዛ ዕቃ ሸምቼ ተመለስኩ። ባሌ ልጆቹን ከደላላው ጋር ይዞ እየወጣ ነበር። ከመኪናው ወርዶ መውረዳችን ጋር መኪናው ሙሉ ሰው እያፈጠጠብን ሳመኝ። ለ3 ቀን አልመጣም። የሚጠብቁሽ አሉ አለኝ። ከማን የምትጠበቂው? ወደ ጨለማው ዓለም የገባው ሰው ከሁሉም በተየ ለጥቃት ተጋላጭ ነው። እኔ እንኳን የማውቃቸው ጋኔልና ሰይጣን ጂኒን ጨምሮ ወደ 5 ነገድ እንዳለ ነግሬ ሰው እንደመሆኔ ባልጠበቅኩት ሁኔታ ልጠቃ እችላለሁ። ልብ እያዘነ ለሱ አዘንኩ እንጂ ለራሴ አልፈራሁም። ተሰናበትኩት። ከሶስቱ በአንዱም ቀን ከቤቴ ሳልወጣ ባለቤቴ ተመልሶ መጣ። ሲመጣ ደላላው አብሮት ስለነበር ቡና ፈላው። የሄደበትን እንደማላውቅ ሁሉ መንገድ ተሳካላችሁ አልኩት። ደላላው ከወሎ ተጭነው ቀድሜ ገቡ ጅቡቲ ጠብቆን ነበር አለ። የባሌን አይን አየሁ። ጭንቀቱ የጠፋ ይመስላል። ደስ አለኝ። ግን ደግሞ የመን ሳይገቡ ለቀይ ባህር የተገበሩትን ጨቅላዎች አስቤ መዋዘቂ አልቀረም። በሳምንቱ 20 ኤርትራውያን ጨምሮ ሁሉም እንደሞቱ ዜና ሰማሁ። ይህን ክፉ ዜና ሰምቼ በቆራዘዝኩ በወሩ የግቢው በር ተንኳኳ። ስከፍት ልጅ እግር መነኩሴ በእኔ ትይዩ ቆሟል። የበቀደሙ ነዳ አይደለም። በልጅ መነኩሴ ቀናለሁ። በተለያየ መስመር ላይ ስለሆነም ብቻ ሳይሆን ምዕመናን ራሴን ለኢየሱስ መዳር የልጅነቴ ህልም ነበር። ተጨማትሮ የከረመው ፊቴ እንዳየሁት ፈካ። መነኩሴን ወደ ረከሰ ግቢ ከማስገባ ከበሩ መልሼ ሰፈሩ መውጫ ድረስ እያወራን ሸኘሁት። አባቴ ምን ነበር? አባታችን ይላኩ አለ። ስልክሽን ደጋግሜ መጥቶ አይሰራም ልጄ። እኔም ላንቺ እንቅልፍ ካጣሁ ከረምኩ። በመጪው አርብ ሎጊያ አደርሳለሁ። ያንኑ ቀን ሌሊት መጥተሽ እምነትሽን እንድትወስጂ እስከዛው ፈጣሪ ይጠብቅሽ የሚል መልእክት ነበር። አባ ሚስጥሬ እንደጠበቁ ነበር መልእክት የላኩት። አመስገኝ የመልእክተኛውን እጅ ተሳልሜ ቀና ስል ከባለቤቴ ጋር አይን ለአይን ተያየን። መነኩሴን ቶሎ ብለህ ጥፋ አልኩት። ወደ ጀርባው ዞረ። የሚታየው ፍየል ነው። ሰላም የነበርኩ ሰው መላወጥ ያስደንግጦታል። እኔ ወደ ቤታችን ሩጫ በቀረው እርምጃ በረርኩ። መነኩሴ ሊከተለኝ ሲሞክር ተመለስ ብዬ አንባረኩበት። ደግሞ ደነገጠ። ለኔ የሚታየኝ መች ታየውና በሩን ከፍቼ ወደ ቤቴ ስሮጥ ኃይለኛ ነፋስ በሩን ዘጋው። ግው ባሌ ደጃፌ ኩርብታ ላይ እግሩን አስፍሮ ተቀምጧል። ከዋልኩ ምን ነው አለኝ። ምንም ባላወቀ ንጹህ ፊት
ተንተባተብኩ። ቀስ ብሎ ወደ እኔ ተጠጋና የሚለበልብ እጁን ሰንዝሮ አጣፋኝ። አፍታ አልወሰደበትም። መለመኛ ቃል ማውጣት እስኪያቅተኝ አንቆ ወደ ላይ አንጠለጠለኝ። እጁ ላይ መሞት እንደተመኘሁ እድሉ አልሰጠኝም። ከፍ አድሮ ሲለቀኝ እግሩ ስር ተዘረጋሁ። እቺ እግርሽ ነች አይደል እረፍት የነሳችሽ ብሎ ቁርጭምጭሚቴ መሃል ቆመብኝ። ከዛ በኋላ አራቅም ራሴን ሳትኩኝ። ስነቃ ራሴን ዱቡቲ ሆስፒታል ከ3 ታማሚ ጋር አገኘሁት። ቀኝ እግሬ ታሽጓል። ክንዴና ሰውነቴ በላልሷል። ነርሷ መጣ አይዞሽ አሁን ደህና ነሽ፣ ባልሽ ነው እዚህ ያመጣሽ፣ ከሰዓታት በፊት ነው የመጣው፣ ደውይለትና የሚገዙ መድኃኒቶች ይግዛልሻለች። እንደዛ ብላኝ ሳትጨርስ ወደ ክፍሉ ገባ። ለኔ ያለችኝ ለሱም ደግሞ አስረዳችሁ። ከእርሷ ጋር ፈከክ ብሎ አውርቷት ወደ እኔ ሲዞር አውሬ ሆኗል። መሀል ግንባሬን የውሸት ስሞ በአባትሽና ወንድምሽ አትማሪም አለኝ። መመለስ አልችልም። ራስጌ ጋር ተቀምጦ የነበረን የመድኃኒት ማዘዣ በእጁ ይዞ ወጣ። ከነርሷ ጋር ተከታትለው ሊወጡ ሲል እንደምንም ተንጠራርቼ እጄን አሳየው። ወይ ምን ላድርግሽ ብላኝ ተመለሰች። አፌን እንደምንም እያንቀጠቀጥኩኝ ቀኑን ጠየቅኳት። አልሰማችኝም። ደገምኩላት። አልሰማችኝም። ከብዙ የተሳሳቱ ግምቶች በኋላ ቀኑን ማወቅ ነው የፈለግሽው? ቅዳሜ አለችኝ። ከህመሜ ይልቅ ጭንቀቴ ከአባ ጋር ሆኖ አገግሜ ከሆስፒታሉ ወጣው። አንድ የማላቃት ድንገቱን እንድታስታመመኝ ወይም እንድትከታተለኝም ይሆናል ተመደባለች። ወደ ቤት ብገባም ጨርሶ አልተሻረልኝ። ካልጋ ላይ ለመነሳት የሚያስችል አቅም አልነበረኝ። እንደተኛው በሩጓ ባለ ቁጥር ልቤ አብራኝ ትጓጓለች። በነዛ ቀናት የአባን መልእክተኛ እንደጠበቅኩት በህይወት የጠበቅኩት ነገር የለም ያመስለኝ። ከሰውም ሆነ ከባሌ ከተለያየሁ እንዲህ 2 ሳምንት ተቆጠረ። በ3ኛው ሳምንት ማክሰኞ ዕለት አትክልት ውሃ እያጠጣሁ የግቢው በር ተንኳኳ። ይህን ድምፅ ከምንም በላይ ስመኘው ነበር። እንደምንም እያነከስኩ ተንደርድሬ ከፈትኩ። መልእክተኛው አልነበረም። አባ ራሳቸው ናቸው። ለማይመስለው ስለ አርሴማ አሉ። አርሴማ ትስጥልኝ። አሜን የኔ ልጅ፣ ዛሬ ለሊት 9 ሰዓት ጸሎት እንሰማለን፣ ኪዳን እንዳትቀሪ ብለው ተሰናበቱ። አልመሽለሽ ብሎኝ ዋልና ለሊቱ እንደተጋመሰ ወደ ቤተክርስቲያን ሄድኩ። 2 የማላቃቸው ሰዎች ከአባ ጋር አብሯቸዋል። አይደለም እንግዳ ሰው አይቼ በትንንሽ ተባይ የምደነግጥ ድንግጦኛል። ደነገጥኩ። አይዞሽ ከቅዱስ ያሬድ አንቺን ለመታደግ እዚህ ድረስ የመጡ ካህናት ናቸው አሉ። በስጋ ለማያውቁን ዋጋቢስ የጂኒ ሚስት በተከፈለልኝ መስዋዕትነት ተደነቅኩ። መመካከር ጀመር። መጀመሪያ የምንሰጥሽ እምነት ግማሽ በቤትሽ ጣሪያ ላይ አድርጊ፣ ገሚሱን ደግሞ ጂኒ ባልሽ ከመመለሱ በፊት ጧት 12 ሰዓት በጠበል ውሃ ባርከሽ እንድትጠጪ ይሁን በሚለው ተስማማን። ደስ አለኝ። ግን ደግሞ ሌላም ስሜት እየተሰማኝ ነበር። ግርቴን ሲመለከቱ አይዞሽ በጸሎት እናግዝሻለን አለኝ። ቆይ ቤት ይሳልኩ። የቀሩኝን ስጋዎች አስታውሼ በዚህ ሰዓት ስህተቶቼ ከኔ ውጭ ሌላ ማንም ሰው ለአደጋ ሲጋለጥ ማየት አልፈልግም። ስለ ቤተሰብሽ ማድረግ ያለብሽን እንመካከራለን አለ። አመኛቸው ከመሄድ ውጭ የማደርገው ምንም ነገር አልነበረም። ወደ ቤት እንደሄድኩ እንደተባልኩት በጣሪያ አድርጌ ተኛው። ጠፍቶ የከረመ ባሌ በጠዋት መጣ። ሁሌም እንደሚያደርገው ስሜን አቆላምጦ እየተጣራ ወደ ውስጥ ዘለቀ። ድምፁን ስሰማ ደስ አለኝ። ናፍቆኝም ነበር። መሄድ እንደምትፈልግ ግን ደግሞ የማትራመድ አይነት ሰው ነኝ አይደል? ቢፈረድብኝም አላዝንም። ብቻ ቤት ውስጥ ሲገባ የናፍኖት ድምፁን በንኖ መነጫነጭ ጀመረ። ፊቱን አኮስሶ ምንድነው ቤቱ የሚሸተው አለና እንደተኛው እንዳልሰማሁት ዝም አልኩ። የሚሸት ምንም ነገር በቤት ውስጥ አላደረኩም። እየተነጫነጨ ከቤት ሲወጣ እየተንጠራራው ተከትዬ ወጣው። በሱ መታቀፍ አሰኝቶኝ ነበር። ደጃፍ ላይ እንደወጣው ወደ ራሱ ስቦ ሽጉጥ አረገኝ። ተለጠፍኩ። ትንሽ እንደቆየን ከገላው በኃይል አላቆኝ ገፈተረኝ። አይኑ በጥቁር ደም እንደመሞላት ብሎ ነበር። የግቢውን በር በርግዶ ወጥቶ ሄደ። ደስም ብሎኛል፣ ቅርም ብሎኛል። ጠዋት ጠጭ የተባልኩትን ትቼ በጉጉት ተጠብቀው ጀመር። በሩን እያየው እላይ ላይ መሸ። ወደ ማታ ተመለሰ። የግቢው አምፖል ተበላሽቶ እየተርገበገበ ቢሆንም ጨረቃ ከመብራት ባልተናነሰ ግቢውን ወለል አድርጓለች።
በር ተንኳኩቶ ከፈትኩ። ባሌ ነበር። ከቅድሙ በተሻለ መረጋጋት ይታይበታል። አይኔን ለረጅም ደቂቃዎች ከተመለከተ በኋላ እዚህ ቤት ግን ምንድን ነው የተፈጠረው አለኝ። እንዴ ምን ተፈጠረ አልኩት። ተረጋግቶ እኔ እንጃ ቤቴ እንደ ድሮ ደስ አለልህ አለኝ ብሎ መለሰልኝ። እንደ ነገሩ ብዙ ባባብለውም ሳይደርስ ሰሞኝ ብቻ ለሌሊት 9 ሰዓት በቀጠሮ መሰረት ወደ ቤተ ክርስቲያን ሄዱ። ስሄድ እንደ በቀደም ለታው የተለየ ጉጉት አልነበረኝም። የቤተሰቤን ጉዳይ ተመካክረው ነበር የጠየቁኝ። እያንዳንዱን የቤተሰብ አባል ወደ ቅዱስ ያሬድ ገዳም እንዲሄዱ አበክረሽ ንገሪያቸዋለሁ። በነጋታው ከተባልኩት ምንም ሳላጓድል አደረኩ። ለቤተሰብ ሳስረዳ ከእናቴ ያገኘሁት መልስ ግን በጭራሽ ያልጠበቅኩት ነበር። አርፈሽ ተቀመጭ፣ ያለኝን ሁሉ ቀምተሽኛል፣ የቀረኝን እንዳታሰጭ። እናቴ ራሷ መሆኗን ለማመን ተቸገርኩ። ለእናቴ ንብረትና ገንዘብ ከኔ ነፍስ በላይ ሲያሳስባት ምን ልበል? ከልጇ መዳን በላይ የእሷን ድሎት መረጠች። ተናድጄ ኃይለ ቃል መወርወር ጀመርኩ። ዝም ብላ ስትሰማኝ ከዚህ በፊት ነግሬያት የማላውቃቸውን የደበቅኳቸውን ነገሮች ሁሉ መተረክ ጀመርኩ። እናቴ ግን ለምነግራት ነገር አዲስ አልነበረችም። የለቅሶውን ቀን ሁሉንም ነገር አውቄያለሁ አለች። ደነገጥኩ። ለማስረዳት መጣጣር ጀመርኩ። እመኝኝማ ለሀብት ብቻ ብዬ እስከዛሬ በበረሃ አልኖርኩም። ምኑን ከምን እንዳዞረብኝ አላውቅም። እወደው ነበር። ከዚህ በኋላ ግን መውደዱም ሀብቱን ባፍንጬ ይውጣ፣ እባክሽ ተለመኝኝ አልኳት። በፌስ ድምፅ ይህን ማሰብ የነበረብሽ ባሌንና ልጄን ስትገፊ ነው ብላ ስልኩን እኔ ላይ ዘጋችብኝ። ሁሉ ነገር መልሶ ጨለመብኝ። በጨለማ ዓለም ስትኖር እንደዚህ ነው። የነጋ ይመስልሃል እንጂ ጨርሶ አይነጋም። ወገግ እንዳለ መልሶ ይጨልማል። ለትንሹ ወንድሜም ሆነ እህቶቼ ገፊ መሆኔን ነግረዋቸዋለች። ስደውል አርፈሽ ባልሽን ይዘሽ ተቀመጫሉ። የቀሩኝ አባ ናቸው። ከእህታቸው ለቅምቃሚ ሳንቲም እንደበለጠባቸውና በቤተሰቤ እንደተካድኩ ምንም ሳላስቀር እያለቀስኩ ነገርኳቸው። አዝነው ራሴ እንዳበሱ። ለቅሶ አፍንጬን ደፍኖት መተንፈስ እስኪያቅተኝ እየተንሰቀሰቅኩ ነበር። አይዞሽ አንቺ እናስመልጥሻለን አሉ። የፊታችን ሰኞ ለ7 ቀናት እኛም በቅዱስ ያሬድ ያሉ አባቶችም ጸሎት ይይዛሉ። ይህ ሁሉ ላንቺ ሲባል ነው። በማክሰኞ አንቺ ከዛ ቤት ጨርቄን ማቄን ሳትይ ትወጫለሽ። ተስማማ። ከቀሚሴ ተንሸራቶ የወደቀ ስልኬን አነሳው። ከጧቱ 2 ሰዓት ሆኗል። ተሰናብቻቸው ፈጣሪን ይዘሬን አውጣኝ እያልኩ ተሳለም ይወጣው። የቤተ ክርስቲያኑ መሻገሪያ እልፍ እንዳልኩ የአስፓልት መሻገሪያው ላይ ከባሌ ጋር ተከታተልን። ደነገጥኩ። ምን ትሰራለሽ አለ። እየተንተባተብኩ ልሳለም መጥቼ አልኩት። ከመጀመሩ ማንን አስፈቅደሽ ነው በዚህ ሰዓት የምትወጪው አለኝ። እንቅልፍም ቢያለኝና ቤቱ ሲከብደኝ ጊዜ ማውሸት አልችልበትም። ቃላት አፌ ውስጥ ተቆላለፉብኝ። አይኔን ሲያይ ቆይቶ የግራ አይኑ በርበሬ ሆነ። አሁን ወደ ቤት ሂጂ አለኝ። ሊገድለኝ እንደሆነ ገምቼ ለማስበቀታኒ ጌታዬን ነፍሴን ተቀበላት እያልኩ በጠዋት ስራ የጀመረ ባጃጅ ውስጥ ገባው። ከኋላ እየተከተለኝ እንደሆነ ያወቅኩት ትንሽ እንደሄድኩኝ በስፖኪያዎች ከቸርቹ ወደ አና አስፓልት እኔ የሚወስደኝን ፒስታ ጨረስን። የመታጠፊያ ኮረብታ ላይ ያለሁበት ባጃጅ ተገለበጠ። ሹፌሩ እጁ ዞሮ በጣም ተቆጣ። እኔ ጠባቂ መላኪ ሲረዳኝ በትንሽ መጋጋጥ ብቻ ታለምኩ። ተሻሽኬ ወደ ቤት ገባው። ግን እንዴት ፊቱ አሁንም አይኔ ላይ ይታየኛል። ካሁን መተው ገደለኝ እያልኩኝ እየተንቀጠቀጥኩ ጠብቄው የፈሩት መች ይቀራል። በሩን በርግዶ ገባ። እንዳመጣጡ ግን አላቅም። ከአጠገቤ ሲደርስ በሩን የበረገደበት አቅም ከዳው። ጮኸ። እዚህ ቤት ውስጥ የሆነ ነገር አርገሻል እያለ ይደበድበኝ ጀመር። መሞቴን ስተባበቅ ብዙ ጊዜ ሞትኩኝ። ድንገት የሌለ ድፍረት ወረረኝ። አዎ አድርጌያለሁ። በቁጣ መልሼ ጮህኩበት። ንገረኝ። አልነግርህም። የፊታችን ሰኞ ድረስ እቃሽን ሰብስቢ፣ ጅቡቲ እንሄዳለን። አሁን ላጠፋሽው ኖር የማትረሽውን ቅጣት አከናንብሻለሁ አለኝ። ከዚህ በላይ ምን ታረገኛለህ? የፈለግከውን አድርግ አልኩት። ዘግቶኝ ወጣ። በአዲሱ ልቤ ሙላት ተረብሿል። ከወጣ በኋላ ግን እኔ መረበሽ ጀመርኩ። እኔ የቀረሁት እኔን የሚቀጣኝ መስሎኝ ነበር።
ሙሉ ቤተሰቤ ክርስትና ተጠርተው ወደ ቃሊቲ ሲመለሱ ሲኖትራክ በላያቸው ወጣባቸው። ከገቡ በኋላ ነበር ስልክ የተደወለልኝ። ታምናለህ? ትንሿ እህቴ ስትቀር ሁሉም ተጨፍልቀው ሞቱ። አበድኩ። ስልኩን ጥዬ ፊቴን ያባጠጥኩ መጣ። በተደፋውበት አልቅሼ ንፍጤ ተንዘላዝሎ ትንፋሽ እስኪያጥረኝ ጆኬ ሲደክመኝ ያወራ ጀመር። የእርግማን ቃላቶችን እላይ ላይ ሲያንፎለፉለ ቆይቶ አትናፋረቂብኝ፣ ትንሿን ትቻታለሁ አለ። የሚታየኝ ነገር ሁሉ ብዥ ይልብኝ ጀመር። በብዥታ ውስጥ በአይኔን ትንሽ ከርተት ብዬ መልሼ እለምነው ገባው። በምትወደው ባለቃችን በእሳቱ በኤፍሬት እረፍት ነገሬን ሳልጨርስ ለቀብር እንደሄድ መሆኑን አውቆ ፈቀደልኝ። አብሮ ግን ማስጠንቀቂያ ነበረው። እሁጣት እዚህ እንዳገኝሽ እሺ። በየአቅመቢያነት እየተሰማኝ ሌሊቱን መንገድ ጀመርኩ። የሆነውን ሁሉ ለአባም ደውዬ ነገርኳቸው። አብረውኝ ስቅስቅ ብለው አለቀሱ። አዲስ አበባ እንደሚመጡ ነግረውኝ የቤታችን አካፋይ ጥሩ አድርጌ ጠቆምኳቸው። ከቤት እንደደረስኩ አክስቶቼና አጎቶቼ በነጠላ ከአየር እየዘቀፉ ተቀበሉ። ጌቴ በተሰቀለበት ቀን በአርብ የቀረኝ ቤተሰብ በአንድ ቀን ከበሩ። ያን ቀን ማታ በጣም የምወደውና መኪና ገዝቼለታለሁ ያልኩህን አጎቴን ጠርቼ ሚስጥሩን ሁሉ አፍረጥርጬ ነገርኩት። ከደንጋጤው ብዛት መጀመሪያ እንደመሳቅ ያለ ፊት አየኝና እንባው ተከታትሎ ዱብ አለ። ነገ ቅዳሜ ነው። ትንሿ እህቴንና ሌሊቱን የሚገቡ አባቶች ይዤ ጉዞ አለኝ አልኩት። አይሆንም ብሎ ተከራከረኝ። እንደዛ ከሆነ ሁለታችንም አታገኘንም አልኩት። ሳይወድ በግዱ ተስማማ እና አባ 3 ሆነው ደረሱ። እንደመጡ ትንሽ ጎናቸው ሲያረፍ ተሰብስበን መወጠን ጀመርን። የመጀመሪያው ስራ በፕሌን ወደ ጎንደር መሄድ ነው። ከዛ አምቡላንስ መኪና ተዘጋጅቷል። በእርሱ ደባርቅን ገብተን እናድራለን። ሌላም አዳራቸው ጊዮርጊስ ቤተክርስቲያን እንደሚሆን ነግረውኝ ሄዱ። በጠዋት አጎቴ ለሁላችንም ትኬት ቆረጠ። እህቴን ቀሰቀስኳት። በመጥፎ ህልም ውስጥ ነበረኝ። ተነሽ እንሂድ። የት አለችኝ። እየሄድን እነግርሻለሁ እያልኩ አባብዬ ፒያሳ ቅዱስ ጊዮርጊስ ደረስን። ከፒያሳ ቶሎ ተነሳን። በላዳ ተከታትለን ወደ ኤርፖርት። ጠዋት 2 ሰዓት ጎንደር ደረስን። ከዛ ወደ ደባርቅ መንገድ ስንጀምር ደቂቃ አልወሰደብንም። ከደባርቅ ትንሽ በእግር ተጉዘን ልንደርስ ትንሽ ሲቀረን ከቅዱስ ያሬድ ወጥተው እኛን ሲጠብቁ የነበሩ 4 አባቶች ነበሩ። ልክ እነሱን ስናገኝ ስንበዛ 16 ሰው እንሆናለን። ልቤ ረፍት ተሰማት። ስልኬን አውጥቼ ወደ አጎቴ ደወልኩ። በሁለተኛው ሙከራ አንስቶ ዝም አለ። የአካባቢው ኔትወርክ መስሎኝ ስሙን እያጮህኩ ጠራሁት። በሚርገበገብና ዝግ ባለ ድምጽ ባልሽ መጥቷል እዚህ ነው ብሎኝ ጆሮዬ ላይ ተዘጋ። ወደ ስልኩ ደግሜ ደውዬ በአራተኛው ጥሪ ተነሳ። አጎቴ ነበር። ከቅድሙ አሁን ተረጋግቷል። ያለሁበትን ቦታም ሆነ ሁኔታ ለአንድ ሰው እንዳትናገር ብዬ አበክሬ አስጠነቀቅኩት። ከእህትሽ ጋር እንደወጣሽና እንደምትመለሽ ግን አውቋል። ሌላ ማንም ምንም አላለም አለኝ። የሆነ ነገር ቅር ቢለኝም ትንሽ አውርተን አጎቴን ተሰናበትኩት። ከአድካሚ የአባጣ ጎርባጣ የእግር ጉዞ በኋላ በስንት ጸሎትና ልመና በኋላ የተመኘሁት ቅዱስ ያሬድ ደጁ ደረስን። ስንደርስ ግን እኔ ራሴን ሳትኩኝ። ከዛ ወዲህ የሆነውን ተነግሮኝ እንጂ የማስታውሰው አንድ ነገር የለም። እንደነገሩኝ ከሆነ ግን እላይ ላይ ያለው የባሌን በሚመስል ድምጽ እየጮኸ ነበር። ከወንድሟ ጋር ወደ ሎጊያ ስትሄድ መተሐራ ላይ ምሳ ሲበሉን ያዩዋት። ተውኝ አለቅ ኖሬባታለሁ፣ ሚስቴ እኮ ናት፣ ተጋብተናል እያለ ማስቸገሩን በሱባኤ ጊዜ ነገሩኝ። ብቻ ለሃለው ሁሉን ሳያስቀር አለቃቸው የቀይ ባህር ኤፍሬስን መሆኑ ሳይቀር አንድ በአንድ ተናገረ። ከብዙ ትግል በኋላ ከሌላ እንዲሄድና እንዳይደርስብኝ አሳስረውት ወደ አለቃው ተሸኘኝ። ነፃ ወጣው። ሩሄን መልሼ ካገኘው ወዲህ ለ41 ቀናት እዛው በቅዱስ ያሬድ ቆሎ እየቆረጠምን ተቀመጥን። መናኛ አባቶችም ያላታቸውን እያካፈሉ በየዕለቱ 5 ጊዜ እየተጸለየልን እየመረቁን ቆይተን አዲስ ማህተብ ታስሮልኝ በ42ኛው ቀን ተሸኘን። ከማአቴ ቀረችኝ አንድ እህቴን ከአትረፌ ወደ አጎቴ ቤት ተመለስን። መጣን። አጎቴ ሰው ሳያቅ በድብቅ ተቀበለን።
መታየታችን መልካም ስላልነበር በወቅቱ ያለው ፍርሃትም ነበር። ብቻ ተደራርቦበት ብዙም ሳይቆይ ወደ ውጭ ለማውጣት ፕሮሰስ ጀመርን። ፈጣሪ ተጨምሮበት የውጭ ጉዞ ፕሮሰስ ተሳካ። እኔም እህቴን ወደ ካናዳ ቫንኩቨር ሄድን። እኔ ከትንሽ ጊዜያት በኋላ ለስራ ከካናዳ ተመልሼ ወደ ሀገር ቤት መጣሁ። ጓደኛ ይዤ ነበር። ከጓደኛዬ ጋር ቅዱስ ያሬድ ሄደን በቁርባን ተጋባን። ፈጣሪ የሚሳነው ነገር የለም። እስከዚህ ድረስ ነው በቤቱ የደረዳኝ። በመወደው መልአክ በህዳር 12 የዓመቱ ሚካኤል የመጀመሪያ ወንድ ልጄን ወለድኩ። ልጄን ዘሚካኤል አልኩት። በ45ኛ ቀኑ ቅዱስ ያሬድ ሄደን ክርስትና አነሳን። ክርስትና አባትነቱን ለቅዱስ ያሬድ ሰጠ። እኔ አሁን በፈጣሪ ፍቃድ ከሚታሰበው በላይ ሰላማዊ ህይወት እየኖርኩ ነው። የምወዳት ትንሽ እህቴ ቤዛ በቫንኩቨር ብሪቲሽ ኮሎምቢያ ዩኒቨርሲቲ ተመርቃ ዶክተር ሆናለኛለች። እኔም በምህረቱ ዳብሶኝ የራሴ ልብስ ጋርመንት ከፍቼ አሁን ላይ 11ኛ ቅርንጫፍ ላይ ደርሻለሁ። አንድ ነገር ብቻ ብዬ ላብቃ። ስለ ሁሉም ፈጣሪ ይመስገን። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።